ውድ የቅምሻት ዩቲዩብ ቻናል ተከታታዮች እንዴት ሰንብታችኋል? እንደምታውቁት በዚህ ቻናል ላይ እውነታን መሰረት ያደረጉ አስተማሪ የሆኑ ምጥን ሐሳቦች የሚቀርቡበት ሲሆን እናንተ እንድታዳብሩት ስንል በታላቅ አክብሮት ነው። ዛሬም በሌላ አስተማሪ ሐሳብ የመጣን ሲሆን ሙሉ ቪዲዮውን በመመልከት የተለመደ ገንቢ አስተያየታችሁን እንድትሰጡን እንወዳለን። ለቻናላችን አዲስ ከሆኑ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። መልካም ቆይታ። የመጀመሪያው ጥያቄያችን ሐሳብ ምንድነው? ጭንቀትስ ምንድነው? ሐሳብ ጤነኛ የአእምሮ ዑደት ሲሆን ምክንያታዊነትን፣ ችግር አፈታትን፣ ውሳኔ አሰጣጥን፣ ማቀድን፣ ተግባቦትን የመሳሰሉትን በውስጡ ያቅፋል። ጭንቀት ደግሞ መፍትሄ ያላገኘ ሳያቋርጥ ደጋግሞ የሚመጣ ከመጠን ያለፈ ሐሳብ ነው። ይሄ ኮንቲኒየስ ሉፒንግ የምንለው። ስለዚህ ሁለቱ ሐሳብና ጭንቀት ኮዝ ኤንድ ኢፌክት ላይ ዝምድና ያላቸው ሲሆን ከመጠን ያለፈ ሐሳብ ወይም ኦቨርቲንኪንግ መንስኤ ሆኖ ጭንቀትን ይወልዳል። ስለዚህ ሐሳብ ወደ ጭንቀት እንዳያድግ የሚመከሩ ነገሮች አሉ። አንደኛ ኔጌቲቭ ወይም አሉታዊ አስተሳሰቦችን በማስወገድ ቀና የሆኑ ነገሮች ላይ ማተኮር፣ እነሱን ማሰብ። ሌላው ችግሮችን ማባባስ ላይ ከማተኮር ይልቅ መፍትሄ የሚሆኑ ጉዳዮች ላይ ጊዜ ወስዶ መስራት፣ ይሄ ፕሮብለም ሶልቪንግ ቲንኪንግ የምንለው። ሶስተኛው ነገሮችን ከሚገባቸው በላይ አጋኖ አለመመልከት፣ በጣምም አለማሳነስ፣ በጣምም አለማጋነን፣ የሚገባቸውን ትኩረት መስጠት። ሌላው ትላንት ላይ ችክ አለ ማለት፣ በህይወታችን ውስጥ ትላንትን ወደ ኋላ ተመልሰን የማስተካከል እድሉ ስለሌለን ያንን ለትምህርት መውሰድ፣ ዛሬም በሚገባ መጠቀም፣ ነገ ለሁሉ እኩል ስለሆነ እድሉን በሚገባ መጠቀም ይመከራል። ሌላው ከራስ ጋር በሚደረግ ንግግር ውስጥ አልችልም፣ አረባም ወዘተ የሚሉና ኃይልና ተነሳሽነትን ከሚገሉ ንግግሮች መቆጠብ ሐሳብ ወደ ጭንቀት እንዳያድግ በተወሰነ የሚመከሩ ናቸው። ሁለተኛው ጥያቄያችን የጭንቀት መሰረታዊ መገለጫዎቹ የምንላቸውን የተወሰኑትን ብናነሳ። ዋናና በጣም የተለመዱ የጭንቀት መገለጫዎችን በአራት ከፍለን መመልከት እንችላለን። እነሱም አንደኛ የአእምሮ ሁኔታ ነው። ይሄ የአእምሮ ሁኔታ አንድን ሰው መረጋጋት አለመቻል፣ በጣም ደካማ ውሳኔ መወሰን፣ የማያቋርጥ ሉፕ ወይም ደግሞ የሐሳብ ሽክርክሮስ ውስጥ ማስገባት፣ እንዲሁም መፍትሄ የለሽ ትግል ውስጥ እንዲዋኝ ያደርጋል። ሁለተኛ የስሜት ሁኔታ ነው። ይሄ የስሜት ሁኔታ ተስፋ መቁረጥ፣ የስሜት መረበሽ፣ በትንሽ ትልቁ ነርቨስ በመሆን መልካም ግንኙነቶችን ማበላሸት፣ እንዲሁም ያልተረጋጋ ሙድ ውስጥ መሆንን ያመጣል። ሶስተኛው አካላዊ ሁኔታ ነው። ይሄ ከፍተኛ የራስ ምታት፣ ከፍተኛ የመዛልና የድካም ስሜት፣ ይሄ ፋቲግ የምንለው፣ ለሚያስፈልጉ ነገሮች በጣም ዝቅ ያለ ተነሳሽነት ውስጥ መሆን፣ በብዙ ማላብ፣ ከፍተኛ የሆነ የልብ ምት ውስጥ ይከታል። እንዲሁም በአራተኛ የምንመለከተው የጠባይ ሁኔታ ነው። በዚህ ውስጥ ያለ ሰው የእንቅልፍ ጊዜ መዛባት ሊያስከትልበት ይችላል። ይሄም በጣም ብዙ መተኛት ወይም ትንሽ መተኛት ሊሆን ይችላል። የአፒታይት ለውጥ ማምጣት፣ ኃላፊነትን መሸሽ፣ ብዙ አልኮል መውሰድ ወይም ብዙ ካፌን ያላቸውን ነገሮች መጠቀም የመሳሰሉትን ሊያደርግ ይችላል። ስለዚህ እነዚህ በአራት በአእምሮ፣ በስሜት፣ በአካልና በጠባይ ከፍለን ያየናቸው ነገሮች ላያችን ላይ ሲስተዋሉ ኖርማሊ ጭንቀት ላይ ነን ያለ ነው ማለት ነው። ስለዚህ እነዛን ጭንቀት ደግሞ ሐሳቦች ናቸው ወይም ደግሞ ኦቨርቲንኪንግ ስለሆነ ያንን ጭንቀት የወለደው ሐሳቦቹን መርምሮ ቀደም ብለን በትርጉሙ ላይ የሰጠናቸውን ሐሳቦች ተግባራዊ ማድረግ ይመከራል። ጭንቀትን ተቆጣጥሮ አሸናፊ በመሆን ዙሪያ የተዘጋጀውን ስቶሪ እንድትከታተሉ ተጋብዛችኋል። ቶማስ አልቫ ኤዲሰን በ1847 ፌብሩዋሪ 11 በአሜሪካ ውስጥ ኦሃዮ ግዛት በሚገኘው ሚላን ከተማ ተወለደ። አባቱ ሳሙኤል ኤዲሰን፣ እናቱ ደግሞ ናንሲ ኤዲሰን ይባላሉ። ከልጅነቱ ጀምሮ ቶማስ አስገራሚ ችሎታና የጥናት ፍላጎት ነበረው። ቶማስ በመጀመሪያ ለ1 ዓመት ብቻ በመደበኛ ትምህርት ቤት ከተማረ በኋላ እናቱ ትምህርት ቤት ይደርስበት የነበረውን ሁኔታ ተመልክታ እናም የሱን ብልህነት አውቃ ትምህርቱን በቤት ውስጥ እንዲቀጥል አደረገችው። የሷም ድጋፍ ትልቅ አስተዋጽኦ የነበረው ሲሆን
ኤዲሰን በግልጽ ትንታኔ የተሞላ ልጅ ነበረ። ቶማስ ኤዲሰን ከ1000 በላይ ፓተንት ያለውና ዘመናዊውን ዓለም በሚገርም ሁኔታ የቀየረ ታዋቂ ፈጣሪ ነው። ከሱ በጣም ታዋቂና አስፈላጊ ከሆኑ የፈጠራ ስራዎችና የስኬት ፕሮጀክቶች ውስጥ የተወሰኑትን እንመለከታለን። አንደኛ፣ የኤሌክትሪክ መብራት። ኤዲሰን የመጀመሪያውን ረጅም ጊዜ የሚቆይና ለትርፍ የሚጠቅም የኤሌክትሪክ መብራትን ፈጥሯል። ከ1000 በላይ የተለያዩ ቁሶችን በመሞከር የመጨረሻ የካርቦናይዝድ ፋይል በመጠቀም የተሳካለት ሲሆን ይህም ፈጠራው የዘመናዊን የኤሌክትሪክ መብራት ስርዓት መሰረት ሆኗል። ሁለተኛ፣ ፎኖግራፍ። የመጀመሪያውን የድምፅ መቅዳት ማሽን የፈጠረ ሲሆን ይህም ለዘመናዊ ሙዚቃና የድምፅ ቴክኖሎጂ መነሻ ሆኖ አገልግሏል። ኤዲሰንም ይህንን ፈጠራውን የልጅነቴ ስራ ብሎ ይጠራው ነበረ። ሶስተኛ፣ የኤሌክትሪክ ኃይል ማከፋፈያ ስርዓት። ኤዲሰን የመጀመሪያውን የንግድ የሆነ የኤሌክትሪክ ማመንጫ ስቴሽን ፐርል ስትሪት ስቴሽን በኒውዮርክ ከፍቶ የዳይሬክት ከረንት ወይም ዲሲ ኃይልን ለህዝብ አቅርቧል። አራተኛ፣ የሞሽን ፒክቸር። ኤዲሰን የመጀመሪያውን የተንቀሳቃሽ ምስል ወይም ሞሽን ፒክቸር ካሜራና የፊልም ማሳያ የፈጠረ ሲሆን ይህም ለዘመናዊ የሲኒማ ኢንዱስትሪ መሰረት ሆኗል። የአልካላይን ባትሪ። ኤዲሰን የተሻለና ረጅም ጊዜ የሚቆይ የአልካላይን ባትሪን የፈጠረ ሲሆን ይህም በባትሪ ቴክኖሎጂ እንዲሁም አሁን ለዘመናዊ የኤሌክትሪክ መኪና ትልቅ የኃይል አቅርቦት መሰረት ሆኗል። የቴሌግራፍ ማሻሻያዎች። በመጀመሪያ እንደ ቴሌግራፍ ኦፕሬተር ሰርቶ ብዙ ማሻሻያዎችን አድርጓል። ይህም የመልእክት ስርዓቶችን የበለጠ ፈጣንና ተደራሽ እንዲሆኑ አድርጓል። ኤዲሰን የፈጠራ ዘርፍን ወደ ኢንዱስትሪ የቀየረ ትልቅ ሳይንቲስት ነው። በላቦራቶሪዎች ውስጥም ባህላዊ ስራን በተመለከተ በቡድን የመስራት ባህልን በብዛት አስፋፋ የሚባል ትልቅ የፈጠራ ሰው ነው። እሱ በብዙ ጊዜ እንደ ዝቅተኛ ብልሃተኛ ይቆጠር የነበረ ቢሆንም ነገር ግን የሱ ያልበገር ባይነትና የእናቱ ጥንካሬ ምክንያት ሆኖ ራሱን በብዙ አስተምሯል። በድካም በተስፋ መቁረጥ እና በብዙ አልተሳካም ሁኔታዎች ሳይደክም ፈጠራዎቹን በትጋትም ቀጥሏል። በአንድ ወቅትም እንዲህ ብሎ ነበረ፣ አልተሳካም ብዬ አልቆምም። 1000 መንገዶች መብራት የማይበራባቸውን ዘዴዎች ተማርኩ እንጂ በማለት ይህ በህይወቱ የተለያዩ ውጣ ውረዶችን ያሳለፈ ትልቅ ሰው ስለ ጭንቀትም የራሱ የሆኑ መፍትሄዎች ነበሩት። ቶማስ ኤዲሰን ጭንቀቱን በትኩረት፣ ትዕግስት፣ አዎንታዊ አቀራረብ፣ አካላዊ እንክብካቤ እና ማህበራዊ ድጋፍ በመጠቀም ተቋቁሟል። የእሱ ልምድ ለማንኛውም ሰው ጭንቀትን ለመቋቋም ጠቃሚ ትምህርቶችን ይሰጣል ብለን ስላሰብን የመቋቋሚያ ዘዴዎችንም አንዳንድ ቁልፍ ነጥቦችን እንደዚህ አቅርበናል። አንደኛ፣ በስራ ላይ ትኩረት መስጠት። ኤዲሰን በጣም ተነሳሽነት ያለው ሰው ነበረ። የእሱን ጭንቀት ለመቋቋም ዋናው መንገድ በፈጠራዎቹ እና በሙከራዎቹ ላይ ትኩረት መስጠቱ ነበረ። በስራ ላይ ትኩረት መስጠቱ ከአሉታዊ አስተሳሰቦችና ጭንቀቶች ለመራቅ እንደረዳው ይናገራል። ሁለተኛ፣ ስህተትን እንደ አንድ የመማር ዕድል ማየት ነው። ኤዲሰን ብዙ ጊዜ ውድቅ የሆኑ ሙከራዎችን አድርጓል። ነገር ግን እነዚህ ስህተቶችን እንደ የመማር ዕድል ይመለከታቸው ነበረ። እሱም በአንድ ወቅት እንደተናገረው አሁን ለኔ አልተሳኩም፣ የማይሰሩ 1000 መንገዶችን ግን አውቄያለሁ። ይህ አዎንታዊ አቀራረብ ጭንቀቱን ለመቀነስና ትዕግስቱን ለማሳደግ ረድቶታል። ሶስተኛ፣ የአካል እንክብካቤና መልካም የእረፍት ልምድ። ኤዲሰን በትክክል የማይተኛ ቢሆንም አጭር ጊዜ የሚተኙትን ወይም ፓወር ናፕስ ይዞ አካልና አእምሮን እንዲያርፍ ያደርግ ነበረ። እንዲሁም ጤናማ የምግብ ልምድና አካላዊ እንቅስቃሴ የጭንቀት ደረጃውን በብዙ ይቀንሱለት እንደነበርም ይናገራል። አራተኛ፣ ማህበራዊ ድጋፍ። ኤዲሰን በቡድን የመስራት ባህልን እንደማመኑ ከቡድኑና ከባልንጀሮቹ ጋር ጠንካራ የሥራ ግንኙነት ነበረው። የተሳሳተ ሙከራ ሲያደርግ ወይም ጭንቀት ሲያጋጥመው ከሌሎች ጋር መነጋገርና ሐሳቦችን መጋራት
እንደሚረዳው ይናገር ነበር። አምስተኛ ለመዝናናት ጊዜ መውሰድ። ኤዲሰን ብዙ ጊዜ በሙዚቃና በመጽሐፍ ከሰዎች ጋር በመወያየት ይዝናና የነበረ ሲሆን እነዚህን ድርጊቶች አእምሮውን እንዲያርፍና አዳዲስ ሐሳቦችን እንዲያመነጭ አጋዥ እንደሆኑት ይናገራል። ይህ ትልቅ ሰው ሁልጊዜም እንደሚለው አትጨነቁ ግን አስቡ የሚል መሪ የነበረው ሲሆን አንድ የተሳካ ፈጣሪ ለመሆን 1% ሐሳብና 99% ጥረት ያስፈልጋል የሚለው ቶማስ ኤዲሰን በ1931 ኦክቶበር 18 ቀን በ84 ዓመቱ ከዚህ ዓለም በሞት ተለይቷል። የሚገራርሙ ድንቅ የሳይንስና ቴክኖሎጂ ፈጠራዎችን ለኛ ትቶልን። ሰላም ዶና ፐቲቶች ነን። የምናመርታቸውን ጣፋጭ ዶናቶች ለልደት፣ ለስብሰባ፣ ለተለያዩ ዝግጅት የሚሆኑ ዶናቶችን ያገኛሉ። በተጨማሪም በልዩ ትዕዛዝ ለካፌ፣ ለኮፊ ሃውስ፣ ለትምህርት ቤቶች ማቅረብ ጀምረናል። ባዮ ላይ በሚገኘው ስልክ ይደውሉልን። ዶና ፐቲት። ውድ ቤተሰቦቻችን በቆይታችሁ ምጥን ሀሳብ እንዳገኛችሁና እንደተደሰታችሁ እምነታችን ነው። በቀረበው አጠቃላይ ይዘት ያላችሁን አስተያየት ኮሜንት ላይ አስቀምጡልን። በአክብሮት እንቀበላለን። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ተመኘን።